أعوذ بالله من الشيطان الرجيم. وقضى ربك ألا تعبدوا إلا إياه وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا ربكم أعلم بما في نفوسكم إن تكونوا صالحين فإنه كان للأوابين غفورا وآت ذا القربى حقه والمسكين وابن السبيل ولا تبذر تبذيرا إن المبذرين كانوا إخوان الشياطين وكان الشيطان لربه كفورا وإما تعرضن عنهم ابتغاء رحمة من ربك ترجوها فقل لهم قولا ميسورا ولا تجعل يدك مغلولة إلى عنقك ولا تبسطها كل البسط فتقعد ملوما محسورا إن ربك يبسط الرزق لمن يشاء ويقدر إنه كان بعباده خبيرا بصيرا ولا تقتلوا أولادكم خشية إملاق نحن نرزقهم وإياكم إن قتلهم كان خطأ كبيرا ولا تقربوا الزنا إنه كان فاحشة وساء سبيلا ولا تقتلوا النفس التي حرم الله إلا بالحق ومن قتل مظلوما فقد جعلنا لوليه سلطانا فلا يسرف في القتل إنه كان منصورا. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فقد قال الله تعالى في كتابه العزيز وقضى ربك ألا تعبدوا إلا إياه وبالوالدين إحسانا. የተከበራችሁ ተመልካቾቻችን ባለፈው የጀመርነው የሱረቱል ኢስራእ ምዕራፍ ተፍሲር ነው። ባጭሩ እንግዲህ የቁርአን ለሰው ልጅ መመሪያ እንደመሆኑ መጠን ሁላችንም ቁርአኑን ማንበቡን ብቻ ሳይሆን በተወሰነ በቻልነው መጠን ማዕናውንም ትርጉሙንና ተፍሲሩንም አውቀን ተረድተነው እንድንሄድ ነው አላህ Subhanahu Wa Ta'ala ያዘዘንና አፈላ የተደበሩን القرآن
أم على قلوب أقفالها إلال بل لا آية لا ማለት ነው የሰው ልጆች ልቦናቸው ቁርአንን ከማስተንተን ተቆልፏል እንዴ ቁርአንን ለምን አያስተነትኑም ወይስ ልባቸው ተቆልፏል ይላል ስለዚህ ይህ ቁርአን ልባችንን ለመክፈት ልባችንን ወደ ቁርአን እንድንቀርብና ወደ አላህ Subhanahu Wa Ta'ala ትእዛዝ እንድንቀርብ ስለሚያግዘን በቻልነው መጠን በተወሰነ አጠር አድርገን ያው ተፍሲሩን በጀመርነው መልኩ እየቀጠልን ነው وقضى ربك ጌታ አዘዘ ምን ሲል አላ ተዕቡዱ ኢላ ኢያሁ እሱን ብቻ እንጂ ሌላን አታምልኩ ሲል አላህ Subhanahu Wa Ta'ala ጌታ አዘዘ ብሎ ለነብዩ አለይሂ ሰላቱ ወሰለም እየነገራቸው ነው እንዲሁም ወቢልዋሊደይን ኢህሳና ለወላጆቻችሁም መልካምን ዋሉላችሁ በማለት ጌታ አዘዘ ኢማ የብሉغن عندك الكبر አንተ ዘንድ ትልቅ ሆነው ቢደርሱ አንተ በደርስባቸው አንተም አድገህ እነሱም ትላልቅ ሆነው አርጅተው ብትደርስባቸው احدهما او كلاهما ከሁለት አንኛቸውን ወይንም ሁለታቸውን ብታገኛቸው فلا تقل لهما اف እጭ ብለህ የጥላቻ ቃልን አትናገራቸው ይላል ولا تنهرهما እንደዚሁም አትገላምጣቸው وقل لهما قولا كريما ለዛባ የሆነን የተከበረ የሆነን ቃል ተናገራቸው ሲል አላህ Subhanahu Wa Ta'ala በዚህ ቁርአን ላይ አዘዘ واخفض لهما ለነሱም ዝቅ አድርግላቸው ለወላጆችህ جناح الذل من الرحمة ከዝነት የሆነችን የመተናነስ የሆነን ክንፍ ዝቅ አድርግላቸው እንግዲህ የሰው ልጅ ለወላጆቹ ሲታዘዝ መታዘዙ እንደ ግዴታ ሆኖበት እየተሰላቸ ሳይሆን አዝኖ ወዶ ነውና መታዘዝ ያለበት አላህ ተባረከ ወተዓላ ይሄንን የክብር የሆነን ክንፍህንም ዝቅ አድርግላቸው የማዘንና እንደዚሁም ለነሱ የመራራት የሆነን ክንፍህን ዝቅ አድርግላቸው ተናነስላቸው وقل بل رب ارحمهما ጌታዬ ሆይ ዘንላቸውም በል كما ربياني صغيرا በህፃንነታቸው እኔን እንደተንከባከቡኝ እንዳሳደጉኝ እዘንላቸው እነሱንም ብለህ ዱዓም አድርግላቸው ይላል ربكم የናንተ ጌታችሁ اعلم بما في نفوسكم በነፍሳችሁ ውስጥ ያለውን ነገር በሙሉ ያውቃል አላሁ ተባረከ ወተዓላ በሰው ልቦና ውስጥ ያለ ነገር ምንም ነገር አይሰወረውምና ኢን ተኩኑ ሷሊሒና መልካምን ስራ የምትሰሩ ከሆናችሁ በመሆናችሁ فإنه እሱ ካነ للأوابين غفورا ለተመላሾች ተውበትን ለሚያደርጉና ወደ አላህ ለሚመለሱት ለሚጸጸቱ ሰዎች መሐሪና አዛኝ የሆነ ጌታ ነው ማለት ነው وآت ذا القربى حقه የቅርብ ዝምድና የሆነን ሰው ሐቁን ተገቢውን ስጥ والمسكين ለምስኪንም እንደዚሁ ተገቢውን ሐቁን የሚገባውን አድርግ የሚሰጠውን ማገዛለ ቢቸግረው ይረዳል ቢርበው እንዲበላ ይደረጋል ቢጠማው እሱን ማጠጣት ላይ ተባበር ዝምድናንም እንደዚሁ ከጎኑ ጧት ማታ መጠየቅ አለ መዘየር አለ እንደያስፈልጊነቱ በችግርም በደስታም ጊዜ ከቤተሰብ ጋር መቆምን ሐቁን ስጥ ወብነ ሰቢሊ የመንገድም ተጓዦችን ሐቃቸውን ስጡ መንገድ ያቋረጣቸው እንግዲህ መንገድ ላይ ሰው ሲጓዝ ብዙ ችግርና መከራ አለው ያንን ብዙ ችግርና መከራን እዛ ሀገር ላይ ነዋሪ የሆነ ሰው ለዛ ለመንገደኛ ማገዝና የቸገረውን ነገር መርዳት ባለው ህዝብ ላይ ግዴታ ስለሆነ እሱንም ስጥ ولا تبذر تبذيرا ማባከንንም አታባክን ان المبذرين እነዛ ባካኞች እኮ ይላል አላህ ተባረከ ወተዓላ ካኑ ናቸው ኢኽዋን الشياطين የሰይጣን ወንድሞች ናቸው ይላል አላህ Subhanahu Wa Ta'ala እነዛ የሚያባክኑ ሰዎች ላላስፈላጊ ቦታ ገንዘባቸውን አላህ የሰጣቸውን ኒዕማ የሚያወጡ አላህ በከለከለው ላይ የሚረጩና የሚያወጡ የሆኑ ሰዎች እነሱ የሸይጣን ወንድሞች ናቸው ለሙዚቃ ቤት በገንዘቡን ሊሰጥ ይችላል ለመጠጥ አላህ حرام ላደረገው ነገር ሊያወጣ ይችላል ብዙ ሙሐረማቶችን ሊያወጣ ይችላል ገንዘቡንና እነሱ የኢኽዋን ወንድሞች ናቸው وكان الشيطان شيطان ደሞ ነው لربه ለጌታው ከፉራ በጣም ክፉኛ ከሃዲ የሆነ ፍጡር ነውና
የዛ ወንድም አትሆኑ ነው የሚለው አላህ ተባረከ ወተዓላ። وإما تعرضن عنهم ابتغاء رحمة من ربك ترجوها ከነሱ ከዘምድና ባለቤቶች ከመሳኪኖች እንዲሁም ደግሞ ከብነ ሰቢል ከቤተሰብህ ከአላህ Subhanahu Wa Ta'ala የምትፈልጋትን ረህመት በመከጀል ከአላህ እንድትሰጥ በመከጀል ሳይኖርህ ቀርቶ ፊትህን ብታዞርና ከነሱ ብትዞርባቸው فقل لهم በላቸው قولا ميسورا ለስላሳና ለዛባ የሆነን ቃል ተናገራቸው። የሰው ልጅ ምስኪን ጠይቆት እንኳን የሚሰጠው ቢያጣ መልካም የሆነን ቃል መናገር እንዲሁም ደግሞ የመንገድ ባለቤት የሆነን ተጓዥ የሆነ ሙሳፊር ጠይቆት የሚሰጠውን ቢያጣ በዛ መልካም ነገር መናገርና አላህ እንዲሰጠው ዱዓ ማድረግ ለሱ ነው አላህ Subhanahu Wa Ta'ala እየተናገረና እያዘዘን ያለው ማለት ነው። ولا تجعل يدك ነገር ግን እጅህን አታድርግ መግሉለተን ኢላ ዑኑቂከ ወደ አንገትህ የተቆለፈችና እጅ ጨባጣ አትሁን። ወላ ተብሱጥሃ ኩለል በስጥ መዝርጋትንም አትዘርጋ። ፈተቅዑደ መሉመን መሕሱራ የተቆጨህና ሰዎች ዘንድ የተወገዝክ ሆነህ ትቀራለህ ብሎ አላሁ ተባረከ ወተዓላ ይነግረናል። ኢነ ረበከ ያንተ ጌታህ እኮ የብሱጡ ሪዝቀ ሊመን የሻኡ ወየቅድር ሪዝቅን ሲሳይን ለፈለገው ያሰፋል ለፈለገውም ያጠባል። ኢነሁ እሱ አላህ ካነ ቢዒባዲሂ ኸቢረን በሲራ በባሮቹ ላይ ጥልቅ አዋቂና ተመልካች ስለሆነ አላህ Subhanahu Wa Ta'ala ለማን ነው መሰጠት ያለበት ለማን ነው መሰጠት ያለበት ለማን ነው መከታተልና እንደዚሁም ደግሞ እሱ ላይ አላህ Subhanahu Wa Ta'ala አማናን መሸከም ይችላል ብሎ የሚሰጠው ወይንም ደግሞ የብስ ደግሞ ወደ ወንጀል ይሄዳል ብሎ የሚታሰበውን ማን እንደሆነ ባሪያውን አላህ ጥልቅ አዋቂ ስለሆነ የፈለገውን የሚያደርግ የሆነ ጌታ ነው። ولا تقتلوا على الله اسكتلنا ولا تقتلوا اولادكم خشيه املاق እንደው ሲሳይን አናገኝም ብላችሁ በመፍራት ሪዝቅን ድህነትን በመፍራት ሪዝቅ አናገኝም ብላችሁ በመፍራት ልጆቻችሁን አትግደሉ ይላቸዋል ለሰዎች ማለት ነው አላህ ተባረከ ወተዓላ። ልጆቻችሁን ረሃብ ይገላቸዋል በማለት ፍራቻ አትግደሉ። نحن نرزقهم وإياكم እነሱንም እናንተንም የምንረዝቃችሁ እኛ ነን ለነሱም እኛ እንረዝቃቸዋለን። በድህነትና በረሃብ ፍርሃት ምክንያት ልጆቻችሁን እንዳታጠፉ። ኢነ ቀትለሁም እነሱን መግደል እኮ ካነ ኺጣአን ከቢራ ታላቅ የሆነ ስህተት ነው ብሎ አላህ ተባረከ ወተዓላ ይነግረናል። ወላ ተቅረቡ ዚና ዝሙትንም አትቅረቡ። አላህ Subhanahu Wa Ta'ala ዝሙትን እንዳትሰሩ ሳይሆን እንዳትቀርቡ ነው የሚለው። ከቀርባችሁ መስራታችሁ አይቀርምና አትቅረቡት። ኢነሁ እሱ ካነ ፋሒሸተን ጸያፍ የሆነ ተግባር ነው። ወሳአ ሰቢላ መንገዱም ደግሞ በጣም አስከፊና ጸያፍ ነው። የዝሙት መንገዱ ይሄው አስካሪ መጠጡ ሙዚቃው ምኑ ይሄም ደግሞ በጣም አስከፊ ስለሆነ አትቅረቡት ወደዛ እንዳትቀርቡ። ወላ ተቅቱሉ النفس التي حرم الله الا بالحق አላህ Subhanahu Wa Ta'ala ያከበራትን ነፍስ እንዳትገድሉ እሱ አላህ ሐቅ ባደረገው ሲቀር አላህ እንግዲህ እንድትገደል የወሰነባት ነፍስ ካልሆነች በስተቀር የሰው ነፍስ ክብር ነው አላህ ያከበረው ነው እንዳትገድሉ። ومن قتل مظلوما የተበደለ ሲሆን የተገደለ ሰው فقد جعلنا لوليه ለሱ ለቤተሰቡ ለሐላፊው አድርገናል ሱልጣንን ለሱ ስልጣንን ሰጥተነዋል። فلا يسرف في القتل በመግደል ላይ ግን መንገድን እንዳያልፍ ሲገል ድንበርን እንዳያልፍ إنه እሱ ካነ መንሱራ የተረዳ ነውና ሲል አላሁ ተባረከ ወተዓላ በእነዚህ አያዎች ይነግረናል ማለት ነው። አላህ ሲጀምር እንግዲህ እሱን ከሱ ሌላን አምላክ ማምለክ እንደሌለብን እና በብቸኝነት እሱን ማምለክ እንዳለብን ለወላጆችን መልካምን ነገር ማዋል እንዳለብን ወላጆችን ትላልቅ ሆነው ብናገኛቸው መሰላቸት እንደዚሁም ደግሞ ያላስፈላጊን ቃል መናገር እንደሌለብን ለነሱ ማዘን ለነሱ ቢያንስ ሐቃቸውን እንኳን መውላት ባንችል ከኛ የሚፈልገውን ማድረግ እንዳለብን እዚህ ቁርአን ላይ ይነግረናል ማለት ነው። እነሱ ወላጆች በልጅነታችን ሳይሰላችሁ
የፈለግነውን አድርጉልን ያልናቸውን በሙሉ ሲያደርጉ ኑረው እንደገና ተልቀው አርጅተውኛ እጅ ላይ ሲወድቁ እነሱ ማመናጨቅና እንደዚሁም ማዋረድ ክልክል ስለሆነ ስለመሆኑ ጠቅሶልናል ማለት ነው። እነሱን ተናንሰን ማገዝና መርዳት እንዳለብን እዚህ ቁርአን ላይ ተጠቅሷል። እንዲሁም የዝምድና ባለቤቶችን ሐቁን መስጠት ዝምድናን መቁረጥ ትልቅ የሆነ ወንጀል ነው። አላህ Subhanahu Wa Ta'ala ዝምድናን ነገ የውመል ቂያማ በሲራጥ ጎን ላይ አቁሞ እዛ እንድትናገር ይሄ ቆርጦኛል ይሄ ቀጥሎኛል እያለች እንድትናገርም አላህ እንደሚያቆማት ያው በሐዲስም ተነግሯል። ስለዚህ የዝምድና ባለቤቶችን ሐቃቸውን ስጥ፣ ምስኪኖችንም ሐቃቸውን ስጥ፣ መንገደኛንም ሐቃቸውን ስጥ ካለ በኋላ እነዚህ የሚገባቸው ናቸው። ነገር ግን ማባከንን እንዳታባክን ብሎ አላህ ተባረከ ወተዓላ ማባከን የሰይጣን ተግባር እንደሆነም እዚሁ ላይ ነግሮናል ማለት ነው። ሰይጣን ለአላህ Subhanahu Wa Ta'ala የካደ በአላህ ላይ ያስተባበለ ፍጡር ስለሆነ እሱ የፈለገውን ያረጋል። እንደዚሁም የሱን የካደውን ተመሳሳይ የሚያደርጉ ሰዎች ካሉ የሰይጣን ወንድሞች እንደሆኑም አላህ እየነገረን ነው። አላህ እንግዲህ ወላጆችንም ተንከባከባቸው፣ ዝቅ በለላቸው፣ ተናነስላቸው፣ መልካምን ተናገራቸው፣ እንዲሁም ምስኪኖችን እርዳ፣ የዘመድ ባለቤትን አግዝ፣ መንገደኛ እርዳ ካለ በኋላ ይሄን የምትረዱበትን ነገር ብታጡ እንኳ መልካምን ነገር መናገር እንዳለብን እዚሁ ቁርአን ላይ እየነገረን ያለው። መስጠት ከአላህ Subhanahu Wa Ta'ala ትልቅ መታደል ነው። አላህም መስጠትን ይወዳል። መስጠት የሚችል ሰው ካለ ግን አለመስጠቱ ክፋት ስለሆነ ولا تجعل يدك مغلولة إلى عنقك من الله تبارك وتعالى እጅህን ወደ አንገትህ የተቆለፈች እጀ ጨባጣ አትሁን ካለህ መስጠት አለብህ ሲል የሰውን ልጅ አላህ Subhanahu Wa Ta'ala ያስጠነቅቃል ማለት ነው። ደግሞ ሲሰጥም አጠቃላይ ያለውን በሙሉ ሰጥቶ እሱ ራሱም ለማኝም እንዲሆን እስልምና አያግዝም። የሰው ልጅ የሚሰጠው ከዛ ካለው ሐቅ አላህ Subhanahu Wa Ta'ala ከሰጠው ጸጋ ለራሱ የሚበቃው አለው፣ ከሚበቃው የተረፈውን ደግሞ ለምስኪኖች እንዳግዝ ነውና አጠቃላይ የሱን አውልቆ ሰጥቶ መልሶ ለማኝ እንዲሆን አይፈለግም። ስለዚህም ደግሞ በቁርአኑ ያየንበት ነው። አላህ Subhanahu Wa Ta'ala ደግሞ ለፈለገው ሪዝቅ እንደሚያሰፋና ለፈለገው እንደሚያጠብም እዚሁ ላይ ተጠቅሷል። ልጆችን ደግሞ ድሮ ሙሽሪኮች ጣዖት አምላኪያን የነበሩ ሰዎች ልጆቻቸውን በረሃብ ምክንያትና በድህነት ሰበብ ይገሉ ስለነበረ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ከላከ በኋላ ልጆቻችሁን እንዳትገሉ፣ ረሃብን ፈርታችሁ ድህነትን ፈርታችሁ እንዳትገሉ፣ እነሱንም እናንተንም የምንሰጠውና የምንለግሰው እኮ እኛ ነን እናንተ መች ሆናችሁና ሲል አላሁ ተባረከ ወተዓላ እዚህ ላይ ነግሮናል። ቀጥሎ ደግሞ የዝሙትን አስከፊነት ዝሙት ያው ዘርን ይበክላል፣ ሰውን ያዋርዳል፣ የሰውን ሃይባውን ይገፋል፣ ኑሩን ያነሳበታል። በጣም አስከፊ ነው። በዚህ ዱንያም ውርደትን እንጂ ልቅና የለውም። ነገ በአኺራ ደግሞ የባሰ አላህ Subhanahu Wa Ta'ala ዘንድ መዋረጃ ስለሆነ ዝሙትን አትስሩ፣ አትቅረቡት፣ እንደዚሁም ወደ አላህ Subhanahu Wa Ta'ala ተመለሱ ነው የሚለን። ሌላም ደግሞ ማንም ነፍስ መገደል እንደሌለባት ማንኛውንም ነፍስ አላህ ያከበረው የሰው ልጅ ክብር ነውና አላህ ያከበረውን ነፍስ መግደል የለብንም። ከተገደለ ደግሞ አላሁ ተባረከ ወተዓላ በዘመዱ ላይ ኃላፊነትን ሰጥቷል። ቂሷስ የሚባል ነገር አለ፣ ብድር መመለስ አለ። እንዲሁም አላሁ ተባረከ ወተዓላ ዱንያ ላይ ያንን በበደል የገደለውን አካል አላህ እንዲገደል ሐቅ አድርጉበታል። እዛ አልገደል እንኳን ቢል ነገ ጧት አላህ ስለማይለቀው ይሄን ነገር መተግበር የለባችሁም ሲል በዚህ ባየናቸው ቁርአን ላይ አሁን በተቀራው ላይ የተወሰነውን ያክል ባጭሩ ይሄን ይመስላል። አላህ Subhanahu Wa Ta'ala የቁርአን ሰዎች አላህ ያድርገን። አላህ ወደሱ የሚመልሳቸው ባሮች አላህ ያድርገን። ይህንንም ወር በቁርአን አሽብርቀንና ነውር የምናሳልፈው አላህ ያድርገን። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. والسلام عليكم ورحمة الله تعالى وبركاته.